ጤና ይስጥልን እንደምውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መጋቢት 1 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ የመከላከያ አቅሟን የምታሳድገው ለመዋጋት ሳይሆን ውጊያን ለማስቀረት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ ማሳሰባቸውን እንዲሁም የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ አዲስ የታሪፍ ማሻሻያ ሊደረግ ነው በሚል ተሰራጭቷል ያለው መረጃ ማስተባበሉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ወደ ቀዳሚው መረጃ ስናልፍ ኢትዮጵያ የመከላከያ አቅሟን የምታሳድገው ለመዋጋት ሳይሆን ውጊያን ለማስቀረት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ኢትዮጵያ የመከላከያ አቅሟን የምታጎለብተው ትናንሽ አቅም ይዘው ለሚሳተፉ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው ሲሉም ተናግረዋል። ጠቅላይ ሚኒስትሩ ስካይዊል ኤሮኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላኖች ማምረቻ ባለፈው ቅዳሜ በመረቁበት ወቅት በሰጡት ገለጻ እነዚህ አቅሞች የምናጎለብተው ለመዋጋት ሳይሆን ውጊያን ለማስቀረት ነው ሲሉ ተናግረዋል። አንድ ሳምንት ባልሞላ ጊዜ ውስጥ ለወታደራዊ አገልግሎት የሚውሉ ምርቶች በሚያመርቱ 2 ፋብሪካዎች ያስመረቁት ጠቅላይ ሚኒስትሩ የራሳችንን አቅም ማጎልበት ውጊያን ለማስቀረት ከፍተኛ አቅም አለው ሲሉም ተደምጠዋል። አባቶች ያላቸውን ይዘው ተመው ድል ካስመዘገቡ በኋላ ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሁፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በእኛው ኢትዮጵያ ላይ በደረሰው መከራ እናቀዋለን። ለዚያም ሲባል አባቶቻችን አንድ ነገር ብለው ነበር። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል። ሀገሪቱ እያስፋፋች የምትገኘው አቅም ጦርነት ቢያጋጥማት እንኳን ለማሳጠር የሚያግዙ ናቸው ያሉት ዶክተር አብይ አህመድ ጦርነትን አሳጥሮ ለመጨረስ በቂ ዝግጅት ያስፈልጋል ሲሉም ገልጸዋል። መዘጋጀት ካልቻለን ጦርነት በማንኛውም ጊዜ ሊያጋጥምና ሀገርን ሊያፈርስ ይችላል ሲሉም ተደምጠዋል። እንደ ትናንትናው የጦር መሳሪያ አንለምንም እኛንን የምናመርተው ያሉት ጠቅላይ ሚኒስትሩ ይህንን ለማድረግ ቀላል አልነበረም ብለዋል። አክሎም ድሮን ገዝተን መታጠቅ እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር ሲሉ አብራርተዋል። አዳዲስ የጦር አቅሞች አቅም አባዢ ቱሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል ነበር። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራሱ ፈተና ነበር። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። በተጨማሪም ኢትዮጵያ የሰው አልባ አውሮፕላኖችን ለማጥቃት ብቻ ሳይሆን የመረጃ አቅምን ለማሳደግና የጠላትን እንቅስቃሴ አስቀድሞ አውቆ ለማክሸፍ እንደሚውልም ጠቅላይ ሚኒስትሩ ገልጸዋል። በኢትዮጵያ መመረት የጀመሩት የሰው አልባ አውሮፕላኖች ዘመናዊና በሰው ሰራሽ አስተውሎት የታገዙ መሆናቸውን የጠቀሱት አብይ ለማጥቃትና ለቅኝት ስራ እንደሚውሉም አስረድተዋል። እዚህ ጋር ደግሞ የምናየው ከፍተኛ የሴንሰር አቅም ያላቸው ከፍተኛ የኤአይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው፣ አንዳንዶቹ ደግሞ አጥተው ይመለሱ ናቸው። እነዚህን ኤርፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው 2 አንኳር ነገር አለ።
አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቭል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪዎች ተሰርተው ቴስት የሚደረጉት ራሱ ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው ሪደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። በላይን ኦፍ ሳይት ብቻ ሳይሆን ሳተላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለው። አንታይ ድሮን ጃመር የሚወድቁ ጃመሮች አይደሉም። አንታይ ድሮን ጃመር ያለው ሪደንደንት ኮሚኒኬሽን ያለው መሆኑ ሃይ አልቲቲዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች ሀገራት ማርኬት በሚውልበት ሰዓት በዝቅተኛ አልቲቲዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ። ከውጭ የምናመጣቸው በሀገራቸው ቴስት ሲደረጉ የሚሰሩ ቢሆንም በእኛ አልቲቲዩድ ላይ ለመስራት የሚቸገሩ ናቸውና የኛ ሞር ለኛ አካባቢ ኦፕሬሽን ይበልጥ የተመቸ ሆኖ የተዘጋጀ ነው። በትግራይ ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። በትግራይ ክልል ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተናል ጀነራል ታደሰ ወረደ በጻፉት ደብዳቤ አሳስበዋል። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ በተጻፈ ደብዳቤ ህገወጥ ጉባኤ ያደረገው ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሚገኝ ተገልጿል። አቶ ጌታቸው የቡድኑ ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው ስብስብ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተቹ ቆይተዋል። አቶ ጌታቸው በጻፉት ደብዳቤ የሰራዊት አመራርም ይሁን ሌላ አካል አለኝ የሚለው እምነት ስርዓት በጠበቀ መንገድ ማቅረብ የሚችልበት አግባብ እንዳለም ጠቅሰዋል። ይህ ባለበት ሁኔታ የሰራዊቱን አሃዶች በየጣቢያዎችና ወረዳዎች በማሰማራት ስርዓት ለማፍረስ የሚደረገው አካሄድ ህዝብን ወደ ግጭት እንዲገባ የሚያደርግ ነው ብለዋል። ይህ አደገኛ አካሄድ በአፋጣኝ ሊቆም ይገባል ያሉት አቶ ጌታቸው በደቡብ፣ በሰሜን፣ በምስራቅ ባሉ ሁሉም ግንባሮች ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ እንዳይኖርም አሳስበዋል። ሌተናል ጀነራል ታደሰ በበኩላቸው የጊዜያዊ አስተዳደሩ ፕሬዝዳንት የሰጡት ትዕዛዝ ለመፈጸም ቸል በሚሉ አካላት ላይ አስቸኳይ የእርምት እርምጃ እንዲወሰድም አሳስበዋል። አቶ ጌታቸው ይህንን ትዕዛዝ ቢሰጡም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ የትግራይ ሰራዊት አዛዦች ባለፈው ጥር ወር አጋማሽ ባካሄዱ ስብሰባ ያስተላለፏቸውን ውሳኔዎች ተግባራዊ እንዲሆኑ ግፊት በማድረግ ላይ ይገኛል። ይህ በእንዲህ እንዳለ በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ ነበር የተባለው የቀድሞ ተዋጊዎችን ትጥቅ አስፈትቶ በማሰልጠን ወደ ማህበረሰብ የመቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና እንደሚጀመርም የብሔራዊ ተሃድሶ ኮሚሽን ያስታወቀ ሲሆን ሂደቱ ዳግም የሚጀመረው በመቀሌና በዳጋ ሐሙስ በሚገኙ ማዕከላት ላይም ነው ተብሏል። የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ አዲስ የታሪፍ ማሻሻያ ሊደረግ ነው በሚል ተሰራጭቷል ያለውን መረጃ አስተባበለ። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.50 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 0.60 ሳንቲም እንዲከፍሉ የሚደረግ ሲሆን የአገልግሎት ክፍያ ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ 4 ብር ከ18 ሳንቲም እንዲከፍሉ ሪፖርተር በትናንትናው እትሙ ላይ ዘግቧል። ሪፖርተር የነዳጅና ኢነርጂ ባለስልጣን የኢነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦሊጅራን ጠቅሶ እንደዘገበው የመኖሪያ ቤት፣ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራት ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑንም አክሎ ገልጿል። ከጥር እስከ መጪው መጋቢት ወር ድረስ 0.50 ኪሎዋት የሚጠቀሙ የመኖሪያ ቤት ደንበኞች 0.52 ሳንቲም እንዲከፍሉ የተደረገ ሲሆን የአገልግሎት ክፍያ ተመን ለድህረ ክፍያ ደግሞ 10 ብር ከ71 ሳንቲም እንዲከፍሉ ሲደረግ ለቅድመ ክፍያ ደግሞ 4 ብር ከ01 ሳንቲም እንዲከፍሉ ይደረጋል ማለታቸውንም ዘገባው አክሏል። የኢትዮጵያ ኤሌክትሪክ አገልግሎት በማህበራዊ ትስስር ገጹ ባወጣው መረጃ
ደግሞ ከመስከረም 2017 ጀምሮ ለ4 ተከታታይ ዓመታት በማህበረሰቡ ላይ ጫና እንዳይፈጠር በየሩብ ዓመቱ ተከፍሎ ተግባራዊ እየተደረገ የሚገኘውን የታሪፍ ማስተካከያ ከማስፈጸም ውጪ አዲስ ተግባራዊ ያደረገው የታሪፍ ማሻሻያ አለመኖሩን ገልጿል። ከማይናማር እገታ ወጥተው ታይላንድ ካምፕ ከነበሩ ኢትዮጵያውያን መካከል 32 የሚሆኑ ዛሬ ወደ ኢትዮጵያ መመለሳቸው ተነገረ። ከማይናማር እገታ ወጥተው ታይላንድ ካምፕ ከነበሩ ኢትዮጵያውያን መካከል 32 የሚሆኑት ዛሬ ወደ ኢትዮጵያ መመለሳቸውን የወላጆች ኮሚቴና ተመላሾች ተናግረዋል። የወላጆች ኮሚቴ አሁንም ከእገታ ወጥተው በታይላንድ ያሉ በማይናማር ገና ከእገታ ያልወጡና ወጥተው ወደ ታይላንድ ያልተሻገሩ ጭራሹን ያሉበት የማይታወቅ በርካታ ኢትዮጵያውያን መፍትሄ እንዲሰጣቸውም ጠይቋል። ከተመላሾች መካከል አንዱ 32 ልጆች መምጣታቸውን አረጋግጦ የታይላንድ መንግስት ያልተቀበላቸው ወደ 300 ልጆች ማይናማር ካምፕ ውስጥ አሉ፣ 32 ልጆች መተናል ሲልም ለቲኪቫ ተናግሯል። የውጭ ጉዳይ ሚኒስቴር በበኩሉ ከማይናማር እገታ ወጥተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መመለሳቸውን ገልጾ 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉም ተብሎ ይጠበቃል ብሏል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ ይገኛል ሲልም አክሏል። ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ ይገኛል ሲልም አስታውቋል። የአፋር ብሔራዊ ክልላዊ መንግስት በአዋሽ ወልዲያ ሀራ ገበያ የባቡር የኃይል አቅርቦት ፕሮጀክት ላይ የተፈጸመውን የስርቆት ወንጀል በጽኑ እንደሚያወግዝ አስታውቋል። ባለፉት 10 ቀናት ብቻ ከ80 ኪሎ ሜትር በላይ የኮንዳክተር ሽቦ ገመድና 25.7 ኪሎ ሜትር የኦፒጂደብሊው ፋይበር መስመር መዘረፉን የክልሉ መንግስት እንዳሳዘነው ገልጿል። በዚህ ክስተት ኃላፊነታቸውን በአግባቡ ያልተወጡ የወረዳ የስራ ኃላፊዎች ከስራ ገበታቸው መነሳታቸውንም ክልሉ አስታውቋል። በኢትዮጵያ ኤሌክትሪክ ኃይል የአዋሽ ወልዲያ ሀራ ገበያ የኃይል አቅርቦት ፕሮጀክት ሳይንስ ስራ አስኪያጅ አቶ ተክለ ወይም ብርሃን አሰፋ በ2016 እና 2017 በጀት ዓመት ገበገቢ ረሱ ዞን በተፈጸመ ስርቆት ከ$717,000 በላይና ከ25.3 ሚሊዮን ብር በላይ ኪሳራ ተመዝግቧልም ብለዋል። የኢትዮጵያ ኃይል የሰሜን ምስራቅ 2 ሪጅን የማስተላለፊያ መስመሮችና ማከፋፈያ ጣቢያ ኦፕሬሽን መምሪያ ዳይሬክተር አቶ ሐሰን መሐመድ በበኩላቸው ሪጅኑ 3 የኃይል ማከፋፈያ ጣቢያዎችና 436 ኪሎ ሜትር በላይ የሚሸፍን የማስተላለፊያ መስመሮች እንደሚያስተዳድርም ገልጸዋል። ተቋሙ ለህብረተሰቡ ኤሌክትሪክ ለማዳረስ በሚያደርገው ጥረት ውስጥ በኃይል ተሸካሚ የብረት ምሰሶዎች የኮንዳክተር ሽቦ ላይ የሚፈጸሙ የስርቆት ወንጀሎች ማነቆ እንደሆኑበትም አስረድተዋል። የዞንና የወረዳ እንዲሁም የጸጥታ ዘርፍ አካላት በኃላፊነት ስሜት መንቀሳቀስ አለመቻላቸው በኃይል መስመር ልማቶች ላይ ከፍተኛ የዝርፊያ ወንጀል እንዲፈጸም በር መክፈቱም ተጠቁሟል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለተ ሰኞ የቀትር የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን